እንዴት ንግድ እንደሚያከስሩ፣ እንዴት ሰው እንደሚያሳብዱ፣ እንዴት ከመንደር እንደሚያጠፉ፣ ከሀገር ሁሉ እንዴት እንደሚያባረሩ ሁሉ ያውቁበታል። በጣም የሚገርም አይነት ስራ ነው የሚሰሩት እና በጣም ብዙ ጉድ ነው። ሁሉም ነገር ኩፍር ሰርተን ነው ጅኖች ጋር ኮንታክት የምንፈጥረው ብለዋል። ኩፍር ካልሰራን ግብር ይገበራል አሉ። ምን ወንጀል ሰራችሁ አሏቸው። ወንጀል ሆኖ ያልሰራሁት የለም አሉ። ዚነል መሐሪምን ጨምሮ አሉ እንድታፍሩ። ማንም ጀግና የለም እንደዚህ አድርጌያለሁ ብሎ የሚናገር ግን ሊላሂ ተዓላ ተወብቻለሁ በሳሒር እንዳትታለሉ ለማስጠንቀቅ ብዬ ነው አሉ። በነገራችን ላይ በየመንደሩ ሼክ ናቸው ተብለው የጥንቆላ ስራና የሲሕር ተግባር የሚተገብሩ እነዚህ ሰዎች በኃይለኛ ሚስጥር ነው ሲሕር የሚሰሩት። የባልና ሚስት ማለያ ሲሕር በምን እንደሚሰራ ታውቃለሁ? እና እገሌን ነው የምወደው ስትል ልክ ሳሒሩ ጋር ስትሄድ ቀጠሮ ይያዝላታል። ሀይድ ላይ ነሽ ወይ ትባላለች። አይደለሁም ትላለች። በቃ ሀይድ ስትሆኝ ነይ ትባላለች። ሀይድ ሆና ስትመጣ ሀይድሽን ደሞም በብልቃጥ አምጪ ትባላለች። ታፋዋን ገልጻ እሳሒሩ ፊት አየተል ኩርሲይና ፋቲሓ በሀይድ ደም ታፋዋ ላይ ተጽፎ ነው መስተፋቅር የሚሰራው። ከመስሪያ መንገዱ አንዱ መስተፋቅር ከመስሪያ መንገዱ ብኢትፋቅ ዑለማ ኩፍር ነው። ቁርአንን በነጃሳ መጻፍ ምንም ሸክ የለም፣ ምንም ሸክ የለውም። እነዚህ የሸይጣን ተግባር ነው። አላህም በግልጽ ሌላ ረጅም ወሬ እኮ አላወራ። ወተበዑ ማ ተትሉ ሸያጢን፣ የሰይጣን ተግባርን ተከትለው ነው ጉድ የሆነው። ሱለይማን ከፍሮ ነው እንዲህ አይነት ዝባዝን ኬሱ የለውም። ወማ ከፈረ ሱለይማኑ ወላኪነ ሸያጢነ ከፈሩ ዩዓሊሙነ ናስ ሲሕረ ነው። ተዓሉሙም ኩፍር ነው። አዎ ተዕሊሙም ኩፍር ነው። አዎ ለምን ዩዓሊሙነ ናስ ሲሕረ ብሏል። ተዕሊሙም ኩፍር ነው። ተዓለምቱ ሸረ ላ ሊሸሪ ወላኪን ሊተወቂህ ተብሏልና ለኸይር ነገር አይ እሱም ቢሆን ሐራም ነው። ምክንያቱም ሸይጣን ይህንን ያስተማረህ አንድ ቀን ወስሶ ደግሞ ኩፍር ማሰራቱ አይቀርምና ይሄ በጣም ትልቅ ወንጀል ነው። ይሄ አይነቱ ትልልቅ ወንጀሎች ታሪካዊ አመጣጡን ሲገልጸው ከይሁዶች መሆኑን ለመጠቆም ነው። አላህ ሱብሓነሁ ወተዓላ የይሁዶቹን ታሪክ በ95ም ከዛ በፊት ባሉትም አያቶች 94፣ 95፣ 96፣ 97፣ 98፣ 99 ይሄን ሁሉ ከተናገረ በኋላ ድንገት ወተበዑ ማ ተትሉ ሸያጢኑ ዐላ ሙልኪ ሱለይማን አለ። የይሁዶቹ ተግባር መሆኑን ለመግለጽ ነው። እኔ አሁን እዚህ አያት ላይ ምንድነው ወማ ኡንዚለ ዐለል መለከይኒ ማለት ምንድነው? ባቢልና ሃሩት ባቢል የሚባለው አገር ላይ ሃሩትና ማሩት ምንድናቸው? እነማ ናሕኑ ፊትነቱ ማለታቸው ምንድነው? እዛ ረጅም የሆነ ቅሻ ያለበት ውስጥ መግባት አልፈለኩም። ግን ስለ ሲሕር ሲናገር በሙስባሕ ሲሕር ይሰራሉ። አንድ ከፍተኛ ኢትዮጵያ ውስጥ ካሉ የሌላ እምነት ተከታዮች አንዱ ከምንሳለመው ነገር ላይ እንኳን ሲሕር እንሰራለን፣ ድግምት ይደገማል፣ በሽቶ በምናምን ሁሉ ብለዋል። ማለት በቤተ እምነቶች ገብቷል።